ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት የዛሬውን ማለዳ በበረከቱና በምሕረቱ በቸርነቱ የሰጠንን አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። እነሆ ደግሞ ስለ ሰጠን ስለዚህ ሕያውና ቅዱስ ቃልህ በክርስቶስ ኢየሱስ ስም ክብሩን አንተ ውሰድ። በቃልህ በመንፈስ አስተምረን። የቃልህን ኃይል በውስጣችን እንድትገልጥ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ የጀመርነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 6 ነበር የተመለከትነው። ዳሩ ግን መከራን ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ብንጽናናም እኛ ደግሞ የምንሰቃይበት በዚያ ስቃይ በመጽናት ስለሚደረግ ስለ መጽናናታችሁ ነው እያልን ተመልክተናል። እንግዲህ መዳናችን የሚያስከፍለን ነገር እንዳለ ለማየት ከሞክረናል። ለመዳን አይደለም የምንከፍለው፣ ግን ከዳን በኋላ የክርስቶስ ኢየሱስን የጽድቅ ወንጌልን እውነተኛውን ብርሃን በጨለማው ዓለም ላይ በምናበራበት ወቅት ያን ጊዜ ቢጨለማው ዓለም ደግሞ ያ ብርሃን እንዳይበራ ያ የመዳን ወንጌል እንዳይሰበክ በሚያደርገው ግብግብ ሰዎችን በመጠቀም በእኛ ላይ እጁን ሊጭን እንደሚችል ተመልክተናል። ነገር ግን በዛ ውስጥ ያድነን የጠበቀን የምህረቱን የሰጠን ቸርነቱን ያደረገልን ጌታ እንደሚጠብቀንና በመከራ ውስጥ በምንሰቃይበት ስቃይ መጽናናትን እንደሚያደርግልን ለመመልከት ሞክረናል። ምናልባትም አሁን እኔና እናንተ ያለንበት ዘመን በሀገራችን በኢትዮጵያ ማለቴ ነው ብዙ የወንጌል መከራ ባይኖርም በህንድ በቻይና የመሳሰሉ አገሮች ግን ወንጌልን በመስበክ ምክንያት የሚታሰሩ፣ የሚሰደዱ፣ የሚገደሉ እንዳለ ልታውቁ ያስፈልጋል። በቅርቡ ብቻ በናይጄሪያ እንኳን እስከ 10,000 በላይ ከ100,000 ሰዎች በላይ ተሰናድተዋል። ከ10,000 በላይ ቤተ ክርስቲያኖች ተዘግተዋል። ከ1,000 በላይ የሚቆጠሩ ቤተ ክርስቲያኖች ተቃጥለዋል። ይሄ የሆነው ስለ ወንጌል ስለ እውነት እንደሆነ ልናውቅ ያስፈልጋል። እውነት ሁልጊዜ ዋጋዋ ውድ ነው፣ ዋጋም ደግሞ ታስከፍላለች። ዓለም እውነትን ስለማትወድ፣ ዓለም እውነትን ስለማትቀበል፣ የዓለም ፍላጎት እውነትን መቀበል ሳይሆን ውሸትን ማንገስ ነው። ምክንያቱም ዓለም ለውሸት የተመቸች ነች። ምክንያቱም ሐሰተኛውንና ሐሳዊው መሲህ ለመቀበል የተዘጋጀች ዓለም ስለሆነች፣ በዚህ ወቅት ደግሞ የጨለመው ዓለም ከምንጊዜውም በላይ በተለያየ መንገዶች የሰው ልጅ ወደ ሲኦል ለመንዳት ከእግዚአብሔር መንግሥት በማውጣት የእግዚአብሔር ፍቅር እንዲጎለውና ወንጌል እንዳይሰበክ ሐሰተኛ ትምህርቶችንና ሐሰተኛ ትንቢቶችን በምድር ላይ በመዝራት ሰዎችን በምድራዊ ነቀር አንቆ በመያዝ ከዚህ እውነት እያራቀ ባለበት በዚህ ወቅት ይህንን ወንጌል ስትሰብኩ፣ ስትናገሩ ወይም ደግሞ ስትመሰክሩ ልትሰደዱ ወይም ደግሞ መከራ ልትቀበሉ ትችላላችሁ። ይሄ እውነት ነው። ምክንያቱም ኢየሱስን እንኳን ዓለም አልተቀበለውም ነበር። በዓለም በመጣ ጊዜ የገዛ ወገኖቹ እንኳን አልተቀበሉትም ነበር። እሱ መከራ ከፍሎ ከሆነ እና እኛም መከራ እንከፍላለን።
እና እንግዲህ ርስቱን ብቻ አይደለም በረከቱን ብቻ አይደለም የምንካፈለው። ሮሜ ላይ እንደሚነግረን ሮሜ ምዕራፍ 8 ላይ በመከራው ደግሞ ብንካፈል የሚል ነገር እንዳለ ለመመልከት ሞክረናል። እንግዲህ ዛሬ ቁጥር 7ን እናያለን። እንደዚህ ይላል፣ ተስፋችን ስለ እናንተ ጽኑ ነው። ስለማ? ስለ ቅዱሳን ወንጌልን ስለተቀበሉት በቆሮንቶስ ስላሉ ቅዱሳን፣ አሁን ደግሞ በዚህ ዘመን ላሉት ቅዱሳን ተስፋችን ስለ እናንተ ምንድነው? ጽኑ ነው። ስቃያችን እንደተካፈላችሁ እንዲሁ መጽናናታችን ደግሞ እንድትካፈሉ እናውቃለን ይላል። እንግዲህ ተስፋችን ጽኑ ነው ሲል ይህንን ወንጌል ይህንን የእግዚአብሔርን ሕይወት ስጦታ የእግዚአብሔርን መንግሥት የማስፋት ሥራ በእነርሱ ደግሞ እንደሚቀጥል ተስፋ ያደርግ እንደነበረ ነው ጳውሎስ እየተናገረ ያለው። ምክንያቱም በመከራዎች ተካፍለው ስለነበረ ነው። በጽናት ቆመው ስለነበረ ነው። እንግዲህ ወንጌል አንዱ ከሚሸነፍበት መንገድ ተአማኒነትና እውነታ በእግዚአብሔር ጸጋ ኃይል በውስጣችን ሲገለጥ አሸናፊ የሆነ በምድር ላይ ይሄዳል። በአሁን ዘመን ግን ብዙ ነገሮች ስላሉ እውነት የደበዘዘች ሊመስል ይችላል። የወንጌልም ጉልበት የደከመ ሊመስላችሁ ይችላል። ፍርድም የዘገየ አመፃም እየገነነ በምናይበት ሰዓት የወንጌል ጉልበት የታለ ልንል እንችላለን። ነገር ግን እውነት ሁልጊዜ አሸናፊ እንደሆነ ልናውቅ ይገባል። አሸናፊ ነው የምንለው በእኛ እሳቤና በእኛ መንገድ ሳይሆን እግዚአብሔር በወደደው ጊዜና ሰዓት በራሱ መንገድ ሁሉ ድል እየነሳ እንደሚያስኬደን ማወቅ መቻል አለብን። ምክንያቱም የኛ ተልእኮ መናገር ነው። የኛ ተልእኮ በእርሱ ላይ መታመን ነው። የኛ ተልእኮ እሱ ላይ መደገፍ ነው። የኛ ተልእኮ እዚህ እውነት ላይና ጸንተን መቆም ነው። እግዚአብሔር ደግሞ በዛ ውስጥ ኃይሉን፣ ስልጣኑን፣ ክብሩን፣ ማዳኑን፣ ታምራቱን እየገለጠ ያሻግረናል። ስለዚህ ተስፋችን ጽኑ ሊሆን ያስፈልጋል። ምንም መከራው ቢበረታ በዚህ ዘመን መከራ የለም ወይ ፈተና የለም ወይ ብትሉኝ አለ። ለጽድቅና ለእውነት የሚኖሩ ሲቸገሩ እናያለን። በከተማችን እንኳን ሌቦች፣ ውሸታሞች፣ አስመሳዮች ደግሞ እንደ ሊባኖስ ዝግባ ለምልመውና አብበው ተደማጭና ተሰሚነት ብቻ ሲያገኙ እንመለከታለን። ተደማጭና ተሰሚነትን ብቻ ሳይሆን ብቻ አይደለም፣ ሲጨበጨብላቸው ሆሆሽ ሲባሉ በየቦታው እንደ እውነት እኛ ሲቆጠሩ እንመለከታለን። ብዙዎች በስውር ደግሞ ይህንን እያዩ የሚያነቡ ብዙዎች አሉ። ምክንያቱም እውነት የተሸነፈች ሊመስል ይችላል። ውሸት ገና በምትወጣበት ሰዓት ከተማውን በደቂቃ ውስጥ ልትሞላ ትችላለች። የእውነት ጉዞ ደግሞ ቀርፋፋ ሊመስል ይችላል። ነገር ግን እውነትን ማሸነፍ አይችልም። ምክንያቱም ሁሉም በጊዜው ይገለጣልና ነው። ለሁሉ ጊዜ ያለው አይደለም የሚለው መጽሐፉ፣ ለሁሉ ጊዜ ያለው። ነገር ግን ብንጸና ደግሞ መጽናናታችን ደግሞ እንካፈላለን። ጌታ በእኛ ሕይወት ውስጥ እውነተኛ መጽናናትን በማድረግ የክርስቶስን ኢየሱስን ክብር የሚገልጥበት ሰዓትና ጊዜ ቅርብ ይመስለኛል። ምክንያቱም ጌታ ኢየሱስ ክርስቶስ ሊመጣ በደጅ እንዳለ አውቃለሁ። በደጅ ነው ያለው። መጽሐፍ እንደሚናገረው የትንቢቱ ቃል እየተፈጸመ እያለቀ ስለመጣ ማለቴ ነው። እንግዲህ ከኢየሱስ ጋር መከራን ብንካፈል አብረን ደግሞ ክብሩንም ደስታውንም እንካፈላለን ማለት ነው። ስለዚህ ነው ምናልባት የመከራ አይነት እንደየሀገሩ እንደየመንደሩ ይለያያል። ምናልባት ናይጄሪያ ውስጥ መገደል መሰደድ ሊሆን ይችላል። ህንድ ውስጥ መገደል መሰደድ፣ ቻይና ውስጥ መታሰርና መሰደድ ሊሆን ይችላል። ኢትዮጵያ ውስጥ ደግሞ በገንዘብ በሀብት ሐሰተኞችን በማንገስ እውነት የሚናገረውን የጽድቅን ቃል የሚሰብኩትን በመግፋት ከመድረክና ከአገልግሎት ማስወጣት ሊሆን ይችላል። የመከራ አይነቶቹ ልዩ ልዩ ናቸው። አንዳንዱ በጦት ይፈተናል፣ አንዳንዱ ደግሞ በማግኘት ይፈተናል። አንዳንዱ በእስር ይፈተናል፣ አንዳንዱ ደግሞ በሞት ይፈተናል። እንግዲህ ይህ ሁሉ ደግሞ የክርስቶስ ኢየሱስን ወንጌል በክብር ለመግለጥ
የሚደረገው የመጨረሻው ዘመን ትንቅንቅ ቀላል እንዳልሆነ ያሳየናል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 ላይ ምን ይላል? የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናል ይላል። በማ በኩል? በክርስቶስ በኩል ምን ይሆንልናል? ይበዛልናል። ለዚህ ነው ጳውሎስ ሁልጊዜ ሲያስተምር ያለኝ ይበቃኛል ማለትን ከጌታዬ ተምሬያለሁ ብሎ ይናገራል። ለሌኛ ደግሞ ሲመክረን በመጠን ኑሩ ብሎ ይመክረናል። በዓለም ካለው ፈተና ብዙዎች ደግሞ የዚህን ዓለም ገንዘብ ወደው ራሳቸውን እንደወጉ ብሎ ደግሞ በጢሞቴዎስ መጽሐፍ ይመክረናል። እንግዲህ በመከራ ውስጥ ልንካፈል የሚገባውን እውነተኛ መጽናናትን ስንካፈል የክርስቶስ ክብርና የክርስቶስ ጸጋ በሕይወታችን ተገልጦ ሊያበራ እንደሚችል ልናውቅና ልንረዳ ያስፈልጋል። ምክንያቱም መጋደላችን ከደምና ከሥጋ ጋር አይደለምና በዚህ ዓለም ካሉ ከጨለማ ኃይላት አለቆችና ሥልጣናት እንዲሁም ጭፍሮች ጋር ስለሆነ በተለይ ደግሞ በዚህ በዘመን መጨረሻ የሚገለጠው የአጋንንት አሰራር የረቀቀና ጥበብ የተሞላበት ስለሆነ አንዳንዱ እውነት እስከ መምሰል ድረስ ሊደርስ እንደሚችል ደግሞ ልንረዳ ያስፈልጋል። በዚህ ውስጥ ግን ተስፋ አለን። በዚህ ውስጥ ግን እውነትን ይዘን እንጽና። በዚህ ውስጥ ግን ከእውነት ጋር እንጣበቅ። እውነት ክርስቶስ ነው፣ ሕያው ነው፣ ያሸንፋልና። እንግዲህ ለዛሬ ማለዳ ያለኝን ይህንን ካልኩ በነገው ማለዳ በሌላ ደግሞ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉ ከኛ ጋር በማገልገል እንድታዳርሱ በጌታ ፍቅር በትሕትና ጠይቃለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነትና መልካምነትህ ክብር ምስጋና ለስምህ ይሁን። ስላስተማርከን በዚህ በመጨረሻው ዘመን ደግሞ ሕያው የሆነውን የእውነትህን ቃል ይዘን ጸንተን መቆም እንድንችል በጸጋና በኃይል እንድታበረታን በኢየሱስ ስም እጠይቃለሁ። ዓለም ለሚጠፋው ነገር በተገዛበት በዚህ ክፉ ዘመን እግዚአብሔር ሆይ ነገሮች ሁሉ እንደ ሸቀጥ በሚለዋወጡበት ዘመን በኢየሱስ ክርስቶስ ስም ያንተ እጅ እንዲይዘንና አንተ በሰጠን የእውነት መንፈስና ጸጋ ጸንተን እስከ መጨረሻው እንድንጠብቅ እንድትረዳን በኢየሱስ ክርስቶስ ስም እጠይቃለሁ። ስለ ወንድሞቼ፣ ስለ እህቶቼ፣ በዚህ ሚዲያ ደግሞ ስለሚከታተሉት ቅዱሳን ወገኖቼ ሁሉ አመሰግንሃለሁ። ስለ እነሱ ክብርን እሰጥሃለሁ። ሁሉ ለስምህ ክብር ይሁን። ባርካቸው። ሕይወታቸውን፣ አገልግሎታቸውን፣ ኑሯቸውን፣ ቤታቸውን፣ ትዳራቸውን፣ ትምህርታቸውን፣ ሥራቸው ሁሉ በኢየሱስ ስም የተባረከ ይሁን። ሁሉ ለስምህ ክብር ይሁን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።